بسم الله الرحمن الرحيم أحمدك ربي حمد الشاكرين وأصلي وأسلم على خير الحدي والسراج المنير وإمام المتقين ونور الأنبياء صلوات ربي وتسليماته عليه قال سبحانه وتعالى في كتابه العظيم بعد أن يقول بسم الله الرحمن الرحيم وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. رمضان مبارك. هذه برنامجكم آبا واستكبر. يه انبياء كرم يتسنيو برنامجين كفل أمستنو በክፍል 5 አልহাምዱሊላህ የአደም አለይሂ ሰላምን ታሪክ ከሱረቱል በቀራ ከ30ኛው አያ ጀምሮ እንጀምራለን። ዛሬ እስከ ዛሬ ድረስ የነበረን እስከ ክፍል 4 ድረስ የነበረን ቆይታ የቁርአን ትምህርት የቁርአንን ማጥናት እኔ ስለ አደም አለይሂ ሰላም ነው ማወራችሁ ብዬ ስመጣ ታሪኩን ቀጥታ መጀመር ይቻላል። ነገር ግን አላህ እንኳን ቁርአን ውስጥ ታሪክ የሚነግረን ታሪክ እንድናውቅ አይደለም። في قصصهم عبرة በታሪካቸው ውስጥ there is deep lesson ጥልቅ የሆነ wisdom ጥበብ ትምህርት አለው እና ሱራውን መቃኘት ታሪኩን በደንብ እንድንረዳው ያደርገናል። ለዛ ነው ሱረቱል በቀራ ላይ 4 ክፍል የፈጀውት። ታውቃላችሁ የአደም አለይሂ ሰላም ታሪክ ሱረቱል በቀራ ላይ የመጣው ለምሳሌ ኢኒ ጃኢሉን ፊል አርዲ ኸሊፋ የሚለው ሐሳብ የትም ቦታ ላይ ቁርአን ውስጥ የለም ከሱረቱል በቀራ በስተቀር። ሱራውን ከተረዳን ሱራ ውስጥ የመጡ ታሪኮች ለምን እንደመጡ ዓላማቸውን ጥበባቸውን በደንብ እንገነዘበዋለን እና እስከዛሬ ጊዜ የወሰድኩትኝ ለዛ ነው ይቅርታ ጠይቃለሁ በጉጉት ስለአስጠበቅኳችሁ። ለማንኛውም ከ30ኛው አያ እንጀምራለን። The story of humans begins here. Our story begins here. قصصنا يبدأ هنا. ታሪካችን የእኛ ታሪካችን እዚህ ይጀምራል። የሰው ልጆች ታሪክ የት ነው የጀመረው? The history of humans የሰው ልጆች ታሪክ የት ነው የጀመረው የሚለውን ማወቅ የምትፈልግ ከሆነ ቁርአን ሱረቱል በቀራ 30ኛው አያ ላይ ነግረናል። وإذ قال واذكر هنا قال እንደማለት ነው። አስታውስ ጌታህ ረቡከ ያንተ ጌታ ሊልመላኢከቲ ለመላእክቶች እንዲህ ባለ ጊዜ ኢኒ ጃኢሉን እኔ ቅንጣት ታክል ጥርጥር የለውም አድራጊ ነኝ። ኢኒ ጃኢሉን ፊል አርዲ በምድር ላይ ኸሊፋን አድራጊ ነኝ። ከዛ መላእክቶች ደግሞ የሚቀጥለውን ሐሳብ ይናገራሉ። አተጃዕሉ ፊሃ መን ዩፍሲዱ ፊሃ። ይህንን ከማቃኘታችን በፊት መጀመሪያ የምናየው ወይዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃኢሉን ፊል አርዲ ኸሊፋ። ተመልከቱ ስቶሪው ሲጀምር የሰው ልጅ ታሪክ ከየት እንደሚጀምር ነው እና አላህ ለመልእክተኛው አለይሂ ሰላቱ ወሰላም በደረጃቱል ኡላ በመጀመሪያ ደረጃ በኤክስቴንሽን ለሁላችንም ሊኩል መን የተዓታ بهذه الخطاب ይህንን አያ የሚቀራ በአጠቃላይ አላህ ወኢዝ ቃለ ረቡከ ያንተ ጌታ እንዲህ ባለ ጊዜ ይላል። በመጀመሪያ ደረጃ መልእክተኛውን ያንተ ጌታ እንዲህ ባለ ጊዜ ለመላእክት ምን ኢኒ ጃኢሉን ፊል አርዲ ኸሊፋ። የሰው ልጆች ታሪክ በሰማይ ነው የጀመረው። የኔና የናንተ ታሪክ ሳንገኝ በፊት ኤግዚስት ሳናረግ ውጁድ ሕያው ሳንሆን በፊት በአላህ ሐሳብ ውስጥ ሳለን ነው ታሪካችን የጀመረው። አላህ ኢንፋይናይት ለሆኑ መላእክቶች ወማ ያዕለሙ ጁኑደ ረቢከ ኢላሁ ይላል ሱረቱል ሙደፊር ምዕራፍ 74 ቁጥር 30። የጌታህን ሰራዊት ከእርሱ በስተቀር ቁጥራቸውን የሚያውቅ የለም ማለትም መላእክቶች። ለመላእክቶች አላህ በምድር ላይ ኸሊፋን እንደሚያደርግ አስቀድሞ አሳወቃቸው። መላእክቶች እኔና እናንተ ኤግዚስት ሳናደርግ በፊት አደምና አለይሂ ሰላም ልጆቹ ሳይገኙ በፊት ስለኛ አላህ አስተዋውቋቸዋል። هذا تشريف عظيم
ይህ ታላቅ የሆነ ክብር ነው። በሳይኮሎጂ ጥናት ውስጥ ሰልፍ ወርዚነስ የሚባል ነገር አለ። ለራስ ሊኖር የሚገባው ግምት፣ ለራስ ሊኖር የሚገባው ቦታ፣ value yourself፣ ለራስ ቦታ ይኖር፣ ለራስ ቂማ ሰጥ ይባላል። የኔና የናንተ ክብር፣ የኔና የናንተ value ዋጋችን ምን ያህል ውድ እንደሆነ ማወቅ የምትፈልጉ ከሆነ እኛ ገና ሳንገኝ በፊት ታሪክ አለን። እኛ ሳንገኝ በፊት አላህ አስተዋውቆናል። ለማን? ለመላእክት። ኢኒ ጃኢሉን ፊል አርዲ ኸሊፋ። መላእክቶች እኔና እናንተ ሳንፈጠር በፊት ስለኛ ያውቀዋሉ። አላ ተቁሉነ ሱብሓነላህ፣ አላ ተቁሉነ አላሁ አክበር ወሱብሓነላህ አለዚ አክረመና። ያ እኛን ያከበረን ገና ሳንመጣ ለመላእክቶች ያስተዋወቀን ጌታ ጥራት ይገባው አትሉ? አላህ እኮ አደምንና ዝርያዎቹን ፈጥሮ ለመላእክቶቹ እነዚህ የምድር ኸሊፋ ናቸው፣ አደምና ልጆቹ ይባላሉ ብሎ ማስተዋወቅ ይችላል። ሳንመጣ በፊት ያስተዋወቀን ለምን እንደሆነ ታውቃላችሁ? ለመላእክቶች ያስተዋወቀን ሳንመጣ በፊት to declare our greatness፣ ታላቅነታችንን ሲያውጀው ነው። ክብራችንን ሲያውጀው ነው። እኔ አልቄ አክብሬ የምፈጥረው፣ እኔ አልቄ አክብሬ የማስገኘው ሰው የሚባል ፍጡር አለ እና እናንተም ታልቁታላችሁ፣ ታከብሩታላችሁ። ጭራሽ አላህ አደም አለይሂ ሰላም ሳይመጣ በፊት፣ ሳይፈጠር በፊት አደም ሲመጣ ለክብሩ ትሰግዱለታላችሁ፣ ሳይመጣ በፊት ታከብሩታላችሁ ብሎ ትእዛዝ ሰጥቷል። ሱብሃንአላህ። ታዲያ ያንተን ዋጋ፣ ያንተን ሰልፍ ወርዚነስ፣ ያንተን ቫልዩ፣ የእኛን ክብር ማን ነው በየትኛው ቃል ሊያጎድፈው የሚችለው? ማን ነው በየትኛው ቃል ዝቅ ሊያደርገው የሚችለው? ለምንድን ነው እኛ ስለራሳችን ያለን ግንዛቤ፣ ስለራሳችን ያለን ምልከታ አነስተኛ የሆነው ክብራችን እንዲሆነው ሳለ? ለማንኛውም ለመላእክቶች ይህን ነገራቸው። ታዲያ አላህ ለመላእክቶች ኢኒ ጃኢሉን ፊል አርዲ ኸሊፋ ሲል አላህ መላእክቶችን እያማከራቸው ነው? አይደለም። አላህ እያማከራቸው አይደለም፣ የእኛን ክብር እየገለጠ ነው። እወቁት፣ ኢኒ ጃኢሉን ፊል አርዲ ኸሊፋ፣ እና ሲመጣ እንድታከብሩ ትፈልጋለሁ። በቃ ይሄ ነው። ሱብሃንአላህ። ለማንኛውም ኢኒ ጃኢሉን ፊል አርዲ ኸሊፋ የሚሉ ቃላቶችን፣ ይህንን አያ ቃላቶቹን በትነን እናያቸው። ኢኒ ለኢዛለት ሸክ ይባላል። there is no doubt about it፣ ቅንጣት ታክል ጥርጥር የለውም እኔ ይላል አላህ። ጃኢሉን እስም ፋዒል ይባላል፣ አድራጊ ነኝ። ጃኢሉን አድራጊ ነኝ። ኢኒ ጃኢሉን absolutely there is no doubt about it I'm gonna do it እንደማለት፣ ቅንጣት ታክል ጥርጥር የለውም። ይሄንን ሐሳብ መመለስ የሚችል የለም። ይሄንን የኔን መለኮታዊ እቅድ መቀየር የሚችል የለም። አደርገዋለሁኝ። ምን? ኢኒ ጃኢሉን ፊል አርዲ፣ በምድር ላይ ኸሊፋ። ይኸውላችሁ በምድር ላይ ኸሊፋ አደርጋለሁኝ እና ኖ ማተር ዋት የሚሆን ነገር ነው ብሎ ነገራቸው ለመላእክት አላህ። ግን አላህ ይህንን ሲነግራቸው አንድ ነገር አስቡ። አላህ ለመላእክት በቃል ኢኒ ጃኢሉን ፊል አርዲ ኸሊፋ ብሎ ነው የነገራቸው ወይስ አላህ መልእክት ሲያስተላልፍ በመላእክት ዓለም በሚረዱት መልኩ? አላህ በመላእክት ዓለም በሚረዱት መልኩ ነው የሚያናገራቸው። በመላእክት ዓለም በሚረዱት መልኩ ነው ትእዛዝ የሚሰጣቸው። ሊተራሊ ኢኒ ጃኢሉን ፊል አርዲ ኸሊፋ ላይ ሆን ይችላል ማለት ሐሳቡ ይሄ ነው። ተግባብተናል? እና እነሱ ሊረዱት በሚችለው መልኩ ግን ይህንን ሐሳብ ነገራቸው። ኢኒ ጃኢሉን ፊል አርዲ ኸሊፋ። ኸሊፋ ማለት ምን ማለት ነው? ኸሊፋ በርካታ ትርጉሞች አሉት። የመጀመሪያው ኸሊፋ ማለት የኽሉፉ ባዕዱሁ ባዕዳ፣ አንደኛው ትውልድ ሌላኛውን ትውልድ እየተተካካ የሚቀጥል ትውልድ ማለት ነው። ለዚህ ቁርአናዊ ማስረጃ ሱረቱል በቀራ ሱረቱል አንዓም ምዕራፍ 6 ቁጥር 165 ላይ ወሁወ ለዚ ጀዐለኩም ኸላኢፈል አርድ ወረፈዐ ባዕደኩም ፈውቀ ባዕድን ደረጃት ሊየብሉወኩም ፊማ አታኩም ይላል።
እርሱ አላህ ነው ጀዐለኩም አደረጋችሁ ኸላኢፈል አርድ በምድር ላይ የምትተካኩ ትውልዶች። ይህ ብቻ አይደለም ወረፈዐ ባዕደኩም ፈውቀ ባዕድ ከፊላችሁን በከፊሉ ላይ አብልጠዋል። ለምን ካላችሁ ሊየብሉወኩም ፊማ አታኩም አላህ በሰጣችሁ ነገር ሊፈትናችሁ። ስለዚህ አላህ የፈጠረው ፍጡር የሰው ልጅ እየተተካካ የሚቀጥል ትውልድ ነው። ሁለተኛ ኸሊፋ ማለት የአላህ ተወካይ ማለት ምድርን እንዲያስተዳድር የተሾመ ማለት ሪፕሬዘንታቲቭ ነው። ሱረቱል በቀራ 124ኛው አያ ላይ ኢኒ ጃኢሉከ ሊናሲ ኢማማ እኔ ለሰው ልጆች የመንፈሳዊ መሪነት መርጬ ስፒሪቹዋል ሊደር መንፈሳዊ መሪ አድርጌሃለሁኝ ይለዋል ኢብራሂም። ኸሊፋ ማለት ኢማማ ማለት። ሶስተኛ ኸሊፋ ማለት ነፃ ምርጫ ያለው በነፃው ምርጫ ውሳኔ የሚወስን ማለት ነው። ለዛ ነው ነፃ ምርጫ ያለው በነፃ ምርጫ ውሳኔ የሚወስን ፍጡር ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ በአላህ ፈቃድ አዲስ የገነባ ነው የቁርአን ጥናት ማዕከላችን ነው። እንኳን በደህና መጣችሁ። በሲራ የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ አደርጋለሁኝ የሚለው መልእክት መላእክቶች ስለገባቸው ጥያቄ አነሱ። አተጀዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ ምድርን የሚበክል ደም የሚያፈስ ኸሊፋ በምድር ላይ የምታደርግበት ጥበቡ ምንድን ነው ብለው ጠየቁ። ለምንድን ነው? ምክንያቱም መላእክቶች ነፃ ምርጫ ያለው ፍጡር ውሳኔ መወሰን በራሱ የሚችል ፍጡር ኮራፕሽን ሊፈጥር እንደሚችል ስለተረዱ ነው። መልካም በጣም የሚደንቅ ነገር እነግራችኋለሁ። በልባችሁ ጆሮ ነው ግን የምትሰሙኝ። አላህ ቁርአን ውስጥ ስለ አደምን ስለመፍጠር አደምንና የሰው ዘርን አጠቃላይ ስለመፍጠር ሲያወራ አብዛኛው ቦታ ቁርአን ውስጥ ኢኒ ኻሊቁን ነው የሚለው። ኢኒ ኻሊቁን ለምሳሌ ሱረቱል ሂጅር ምዕራፍ 15 ቁጥር 28 ላይ ወኢዝ ቃለ ረቡከ ሊልመላኢከቲ ጌታህ ለመላእክት እንዲህ ባለ ጊዜ ኢኒ ኻሊቁን በሸረን እኔ ሰውን እፈጥራለሁ ባለ ጊዜ ኻሊቁን እፈጥራለሁ አም ግን ክሬት ምን በሸረን ቆዳ ያለው ሰው እፈጥራለሁ። ሁሉም አያቶች ኢኒ ኻሊቁን
ነው የሚለው እፈጥራለሁ ነው። ሱብሃንአላህ በቀራ ላይ ስትመጡ ግን ኢኒ ኻሊቁን ፊል አርዲ ኸሊፋ አይልም። እኔ በምድር ላይ ኸሊፋን እፈጥራለሁ አይልም። ጃኢሉን ነው የሚለው። ምንድነው ልዩነቱ? ኢኒ ጃኢሉን ፊል አርዲ ኸሊፋ እና ኢኒ ኻሊቁን ፊል አርዲ ኸሊፋ ቢሆን ልዩነቱ ምንድነው ካላችሁኝ፣ ልዩነቱ ጃኢሉን ጃዓለ ፊል ሉጋ አልዓረቢያ ተእቲ ቢማና ኸለቀ። በመጀመሪያ አስተውሉ፣ በአረበኛ ቋንቋ ጃዓለ ማለት ኸለቀ የሚል ትርጓሜ አለው። ጃዓለ ኸለቀ ማለት የሚል ትርጉም አለው። ነገር ግን ሁሌም አይደለም፣ ሁሌ አይደለም። ጃዓለ ቢማና ሰየረ ምን ማለት መሰላችሁ? ኢኒ ጃኢሉን ፊል አርዲ ኸሊፋ ሲል እኔ በምድር ላይ ኸሊፋን አድራጊ ነኝ ሲል ጃኢል አድራጊ ነኝ ማለት ሰው ኢኒ ኻሊቁን በሸረን ሰው አድርጌ እፈጥረዋለሁ። ሰው ተደርጎ ሰው ሆኖ ይፈጠራል። የሰውነት ደግሞ ውጤቱ የሰውነት ልኩ የሰውነት ማዕረጉ ኸሊፋ መሆን ነው። ኸሊፋ መሆን ውጤት ነው። ሰው የመሆን ውጤቱ ኸሊፋ ነው። በምሳሌ ላስረዳችሁ ይላችሁ ሱረቱል አንዓም ልውሰዳችሁ። ሱረቱል አንዓም ላይ እንዲህ የሚል ቃል ታገኛላችሁ። ምዕራፍ 6 ቁጥር 1 ላይ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ አለዚ ኸለቀ ሰማዋቲ ወልአርድ። ምስጋና ለአላህ ይሁን። ኸለቀ ሰማዋቲ ወልአርድ አስምሩበት። ጀዐለ ሰማዋቲ ወልአርድ አይደለም፣ ኸለቀ ሰማዋቲ ወልአርድ ሰማይና ምድርን የፈጠረ። ከዛስ ወጀዐለ ዙሉማቲ ወኑር ጨለማና ብርሃንን ያደረገ። ጀዐለን የተጠቀመው እንጂ ቁርአን ውስጥ የትም ቦታ ላይ ወኸለቀ ዙሉማቲ ወኑር የሚል አታገኝም። አላህ ብርሃንና ጨለማን ፈጠረ የሚል ቃል አታገኝም። ምክንያቱም ብርሃንና ጨለማ በምድር መሽከርከር the rotation of the earth የምድር መሽከርከር የፀሐይ መሽከርከር አማካኝነት የሚፈጠር ውጤት ነው እንጂ በራሱ ፀሐይ የሚባል ነው በራሱ ብርሃን የሚባል በራሱ ጨለማ የሚባል ነገር አልተፈጠረም። ምሳሌ ስጠኝ ካላችሁ ለምሳሌ አሁን እኔ እየቀረስኩኝ ማታ ነው፣ ኢትዮጵያ ማታ ነው፣ አሜሪካ ግን አሁን ቀን ነው። አሜሪካ ውስጥ በአንድ ሀገር ውስጥ ጨለማ ምሽት የሚሆኑበት ቦታ አለ፣ ስቴት አለ፣ ቀን የሚሆኑበት ስቴት አለ። ሱብሃንአላህ። ስለዚህ ጃዓለ ወጃዓለ ዙሉማቲ ወኑር በምድር መሽከርከር አማካኝነት የሚፈጠር ነው የብርሃንና የጨለማ ነገር። ግን ሰማይና ምድርስ ኸለቀ ነው። አንድ በጣም እንዲገባችሁ ደግሞ በተለይ ባለትዳሮች በደንብ ነው የሚገባቸው። ባለትዳሮች በቃ በባለትዳር ምሳሌ ልስጣችሁ። ሱረቱ ሩም ምዕራፍ 30 ቁጥር 21 ላይ ወሚን አያቲሂ ከአላህ ድንቅ ተምራቶቹ መካከል አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከራሳችሁ ለእናንተ ሚስቶችን መፍጠሩ ነው። ለወንድ ሚስት ተፈጥራለች፣ ለሚስት ባል ተፈጥሯል። ባልና ሚስት ፍጡሮች ናቸው። ወጀዐለ በይነኩም መወደተን ወራህማ በመካከላችሁ ባልና ሚስቶች በመካከላችሁ ጀዐለ አደረገ ምን መወደተን ወራህማ መወዳ ፍቅርንና ራህማ እዝነትን። ባልና ሚስት ፍጡር ናቸው። አን ኸለቀ ለኩም በመሃላቸው ግን ያለው ፍቅርና እዝነትን ግን ጀዐለ ነው ያለው አደረገ። ባልና ሚስት በመሆን የሚመጣ ውጤት ምንድነው? መወደተን ወራህማ ነው። እንዲህ ቢሆንስ ግን ወኸለቀ በይነኩም መወደተን ወራህማ ቢሆን በመካከላችሁ ፍቅርና እዝነትን ፈጥሯል ቢሆን ለአስበሐ ኩሉል አዝዋጅ ያው በቃ ባለትዳሮች በሙሉ ፍቅር በፍቅር ነበር የሚሆኑት። ፍቅር በፍቅር ግን ፍቅር ይወለዳል፣ ያድጋል፣ ያብባል። ካልተንከባከብነውስ ባልና ሚስት
ፍቅርን ካልተንከባከቡት እዝነትን ካልተንከባከቡት ፍቅርና እዝነት በባልና ሚስት መካከል ያለ ልክ እንደ አትክልት አስቡት አትክልት እጽዋት ውሃ መጠጣት አለባቸው የፀሐይ ብርሃን በበቂ ሁኔታ ማግኘት አለባቸው ቆሻሻ እንዳይነካው መጽዳት አለበት ቦታው ባለ ትዳሮች ልክ እንደ እጽዋት ትዳራቸውን ፍቅራቸውን ፍሎሪሽ የማድረግ የማበልጸግ ስራ የነሱ ድርሻ ነው ምን ልትለን ፈልገህ ነው ካላችሁኝ በደንብ አዳምጡኝ ለማለት የፈለኩት ይሄ ነው አላህ ኢኒ ኻሊቁን ፊል አርዲ ኸሊፋ ቢል ኖሮ እኔ በምድር ላይ ኸሊፋን እፈጥራለሁ ቢል ኖሮ እኔ አንቺ አንተ كل الانسان في هذه الكره الارضيه በዚህ ምድር ላይ የሚኖረው የሰው ዘር በአጠቃላይ የአላህ ተወካይ ይሆን ነበር ምክንያቱም ተፈካይ ተደርጎ ተፈጥሯል ምሳሌ እኔን ያያችሁ እኔ ሰው ነኝ ሰው ተደርጌ ተፈጥሬያለሁ አልহামዱሊላህ ረብል ዓለሚን አንቺም ሰው ነሽ አንተም ሰው ነህ ይሄን መቀየር እንችላለን አንችልም እኮ ሰው ሆነን ተፈጥረናል ሰውነታችንን መቀየር አንችልም መልአክ መሆን አልችልም እኔ መልአክ መሆን አትችሉም እናንተ ልክ እንደዚሁ ኸሊፋ አድርጌ ፈጥሬያለሁ ቢል ኖሮ ሁላችንም ጸጥ ብለን የአላህ ኸሊፋ ነበር ምንሆን ነገር ግን አላህ ምንድነው ያደረገው ኢኒ ኻሊቁን በሸረን ሰውን ፈጥራለሁ አለ ሰው አድርጎ ፈጠረንና ሰው አድርጎ ፈጥሮን ኸሊፋ የሚባል ማዕረግ ኸሊፋ የሚባል ሐላፊነት ግን ሰጠን ሐላፊነቱን መጠበቅ ሐላፊነቱን መንከባከብ ሐላፊነታችንን መረዳት የተሰጠንን ማዕረግ መጠበቅ ድርሻው የኛ ሱረቱል በቀራ ከቁጥር 40 ጀምሮ እስከ 123 ድረስ ስለ በኒ እስራኤሎች ያወራል በኒ እስራኤሎች ለኸሊፋነት ታጭተው በርካታ ነቢያቶችና መልእክተኞች መተውላቸው በርካታ መለኮታዊ መገለጥ ወርዶላቸው ويقتلون الانبياء بغير الحق ነቢያቶቹን without any justification ነቢያቶችን ይገሉ ነበር يؤمنون ببعض الكتاب ويكفرون ببعض በከፊሉ መጽሐፍ ያምናሉ በከፊሉ ይክዳሉ የተሰጣቸውን መጽሐፍ ይበርዛሉ ይሰርዛሉ እንደፈለጉ ተጫወቱበት የተሰጣቸውን ስልጣን የተሰጣቸውን ማዕረግ ምሳሌ አድርጎ አቀረበልን ኸሊፋ አድርጌ የሰው ዘርን ሁሉ መርጫለሁ ይወላችሁ የምርጫ ሰሞን ፖለቲከኞች እንደነሱ መልአክ እኮ የለም መልአክ ሆኖ ነው የሚቀርቡት መልአክ ሆኖ ምረጡን እኛን ብትመርጡ እንዲናደርጋለን ማለት እና በስንት መከራ ለፍልፈው ነው የሚመረጡት እኔና እናንተ ሳንመጣ በፊት ነው አላህ ይመረጣል የምርጫ ቅስቀሳ የለም ተመርጠናል ኸሊፋ ለመሆን የአላህ ተወካይ ለመሆን በመድር ላይ አላሁ አክበር አላህ ታላቅ ነው የሚለውን በቃልም በድርጊትም በእይታም በጆሮአችን በአካላችን በውስጣችን በውጫችን የአላህን ታላቅነት ዲክሌር እንድናደርግ ሰላታችንን አይታችኋል ስንደፋ የኸሊፋነት መገለጫ ረመዳንን አይታችኋል ረመዳን ሁሉንም ጸጥለጥ አድርጎ ወደ ኢማን ቤት እንዴት እንዳስገባው አላህ ወደ ኢማን ቤት እንዳስገባን ከኢማን ቤት አላህ ያወጣል ሁሌም ለኛ በህይወት ዘመናችን ረመዳን ያደርግልን ለዛ ነው አላህ ከዓመት ውስጥ አንድ ወር የሰው ልጅ ለኸሊፋነት ማዕረግ የተመረጠው የሰው ልጅ እንዴት ኸሊፋነትን እንደሚያሳይ በአንድ ወር ውስጥ ተምሳሌት እንዲሆነን እኮ ነው የሰጠን ሱብሃንአላህ ስለዚህ ኸሊፋነት ትልቅ ማዕረግ ነው ኸሊፋነት ትልቅ የሆነ ሐላፊነትም ጭምር ነው ይህንን ግን መጠበቅና ለመጠበቅ የኛ ድርሻ ምን ያህል ግን አላህ ቢያልቀን አንተ ማን ነህ እኔ ማን ነኝ አንቺ ማን ነሽና የኔ ተወካይ እንድትሆኑ ኸሊፋ እንድትሆኑ በመድር ላይ መርጫቸዋለሁ ያለው አላህ እውነቴን እኮ የሚገባን እኮ ነው አይደለም ግን በቃ አላህ ሰጠን
እና ሊልአሰፍ الشديد ተጫወትንበት ከነፍሴ ጭምር። አደም አለይሂ ሰላምን መቃኘት የሚያስፈልገው ለዚህ ነው። ወደ ማዕረጋችን እንድንመለስ ነው። ወደ ታላቅነታችን እንድንመለስ ነው። አላህ ይወፍቀን። ለማንኛውም ኢኒ ጃኢሉን ፊል አርዲ ኸሊፋ ብሎ አላህ አወጀ። የዚህ ጊዜ መላእክቶች ጥያቄ አነሱ። ምን ብለው? አተጃዕሉ ፊሃ መን ዩፍሲዱ ፊሃ፣ ምድርን የሚበክል ወየስፊኩ ዲማ፣ ደምን የሚያፈስ ፍጡር የምትፈጥርበት ዓላማው ምንድን ነው ብለው ጠየቁ። ሱረቱል በቀራ the story of Adam from angels perspective፣ የአደም አለይሂ ሰላም ታሪክ የተወሳው ከመላእክት እይታ አንጻር ነው። እና አሳስቧቸዋል መላእክቶቹ ማለት እኮ ነው። ሳንመጣ በፊት አሳስቧቸዋል። ይሄን ጥያቄ አቀረቡ። በሚቀጥለው ክፍል ነው በደንብ የምንቃኘው። አንድ ነገር ግን ጠይቄያችሁ እስከ ነገ እንድታስቡበት ኢንሻአላህ። መላእክቶች ጥያቄያቸውን አንስተዋል አይደል? ያስጨነቃቸውን ነገር እኮ ነው ያነሱት፣ ለአላህ የጠየቁት። በመሃላቸው ግን አንድ ፍጡር ነበር፣ ኢብሊስ ይባላል። ይሄ ሲነገር እኮ ኢብሊስ ነበር። ኢኒ ጃኢሉን ፊል አርዲ ኸሊፋ ነበር ኢብሊስ። ኢብሊስም ሰምቷል። ግን ኢብሊስ ምን አለ? አላህ ኢኒ ጃኢሉን ፊል አርዲ ኸሊፋ ሲል መላእክቶቹ ጥያቄ አቅርበዋል። አተጃዕሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀድሱ ለክ። አላህ መልስ ሰጠ፣ ኢኒ አዕለሙ ማ ላ ተዕለሙን። በሚቀጥለው ክፍል ጊዜ እናየዋለን። ግን ኢብሊስ ምን አለ? ምንድን ነው ያለው? ምን ያለ ይመስላችኋል? አስቡበት። በሚቀጥለው ክፍለ ጊዜ ስንመጣ እንቃኘዋለን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ወሰላሙ ዐለይኩም።